بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله فيه الحكمة والعقل. درس السلسة أمست. يقول المؤلف حفظه الله تعالى: ثالثا أن الله قد أوجب على رسولنا الكريم الذي فرض الله علينا اتباعه أن يقتضي بهم ويسلك منهجهم، فقال بعد أن ذكر 18 منهم أولئك الذين هدى الله فبهداه مقتديه. እንግዲህ አላህ Subhanahu Wa Ta'ala ነብያቶችን ሲልካቸው ወደ ተውሂድ ጥሪ እንዳደረጉና ከሽርክ ኡማውን ያስጠነቅቁ እንደነበረ ሽርክን ይዋጉ እንደነበረ ለሽርክ መዛሂር መገለጫና አስባብ መዳረሻ የሚሆኑ ነገሮችን ይዋጉ እንደነበረ ያየነ የመጣ ነው። ይሄ ደግሞ አላህ Azza wa Jalla ለነብያቶች ከመጀመሪያ እስከ መጨረሻ ላሉ ነብያቶች የሳለላቸው ትክክለኛ ጎዳና ነው። ትክክለኛ የሆነ ጎዳና ነው። ይሄን ጎዳና ደግሞ ነብያቶች ተፈጻሚ አድርገውታል። ሌላ አማራጭ አልወሰዱም ነው። በቃ ግዴታ ስለሆነ ተፈጻሚ አድርገውታል። ይሄ የሚያሳየው ምንድነው? ዳዕዋ ለማድረግ መንሃጁ ዳዕዋ እጅቲሃድን የሚያስተናግድ አይደለም። ጥረትን የሚያስተናግድ ሜዳ አይደለም። አንድ እንኳን ነብይ በተሰውፍ ዳዕዋውን የከፈተ አላየንም። ሌላኛው ነብይ ደግሞ በፍልስፍናና በዕልም الكلام ዳዕዋውን የጀመረ አላየንም። እንዲሁም ደግሞ ሌሎች ነብያቶች በሲያሳ በፖለቲካ የጀመሩ አላየንም። ሁላቸው መንሃጃቸው አንድ ነው። እሱ ምንድነው? አላህ Azza wa Jalla በመጀመሪያ ደረጃ አላህ Azza wa Jalla በብቸኝነት እንዲመለክ ብቻ ነበረ የሁላቸውም ርብርባቸው የሚለውን አይተናል። ثالثا ሶስተኛው ان الله Azza wa Jalla قد اوجب على رسولنا الكريم የተከበሩት በሆኑት ነብያችን ላይ አላህ ግዴታ አድርጓል አለ። الذي ያ ጌታ አላህ Azza wa Jalla ማለት ነው فرض الله ግዴታ ያደረገ የሆነ علينا በእኛ ላይ اتباعه መልእክተኛውን መከተል እኛን ግዴታ እንዳደረገብን ሁሉ በመልእክተኛውም ላይ ደግሞ አላህ ግዴታ አድርጎባቸዋል። ማን እንዲከተሉ? ነብያቶች እንዲከተሉ ማለት ነው። እኛን አላህ ግዴታ አድርጎብናል። ማን እንድንከተል? ነብዩ መሐመድ አለይሂ ሰላቱ ወሰለም። እሳቸውን ደግሞ ግዴታ አድርጎባቸዋል። ማን እንዲከተሉ? ነብያቶችን አይው ان الله قد اوجب على رسولنا አይው በመልእክተኛው ላይ ግዴታ አድርጎባቸዋል። አልከሪሚ በተከበሩት መልእክተኛ ላይ ግዴታ አድርጎባቸዋል። الذي ያጌታ فرض الله ግዴታ ያደረገ የሆነው علينا በእኛ ላይ اتباعه መልእክተኛውን መከተልን ግዴታ አድርጎብን እያለ በእሳቸው ላይ ግዴታ አድርጓል። ምንድነው ግዴታ ያደረገባቸው? አየቅተዲያ ይከተሉ ዘንድ ቢሂም ማንን? ነብያቶችን ቢልአንቢያ ማለት ነብያቶችን ተከተል ብሎ ግዴታ ጥሎባቸዋል። ወይስሉካ ይጓዙ ዘንድ መንሃጅሁም የነሱን ጎዳና ተከትለው ይጓዙ ዘንድ አላህ Azza wa Jalla ግዴታ አድርጎባቸዋል። ወይስሉካ መንሃጀል አንቢያ ነብያቶች በተጓዙበት ላይ አንተም መጓዝ ግዴታ አለብህ ብሎ አላህ Azza wa Jalla ግዴታ ጥሎባቸዋል ማለት ነው። فقال الله Azza wa Jalla እንዲህ ብሏል: بعد ان ذكر ከተቀሰ በኋላ 18 منهم ከነብያቶች 18ቶችን ስማቸውን ከተቀሰ በኋላ ይው ሱረቱል አንዓም ላይ የ18 ነብያቶች በዝርዝር ስማቸውን ከተቀሰ በኋላ ምን አለ? ኡላኢከ እነዚህ الذين እነዚያ ናቸው هدى الله الله ቅኑን ጎዳና የመራቸው ነብያቶች ናቸው አለ። هدى الله ይው አላህ Azza wa Jalla ቅኑን ጎዳና የመራቸው ናቸውና فبهداهم ይው የነሱን ቅን ጎዳና ቅን መመሪያ اقتديه ተከተላላችሁ። اقتديه ተከተል አይው አላህ አሁን በነብዩ አለይሂ ሰላቱ ሰላም ግዴታ ጥሎባቸዋል ማለት የነብያቶችን ጎዳና አላህ እነኚህ ነብያቶች ትክክለኛውን ጎዳና የመራቸው ናቸው። ቅኑን ጎዳና የመራቸው ነብያቶች ናቸውና فبهداه مقتديه የነሱን ቅን መመሪያ ተከተላላችሁ አላህ Azza wa Jalla አዘዛቸው ግዴታ አደረገባቸው ማለት ነው። እኛ መልእክተኛውን አለይሂ ሰላቱ ሰላም እንድንከተል ግዴታ እንዳደረገብን ሁሉ መልእክተኛውን ደግሞ የነብያቶችን ከሳቸው በፊት የነበሩ ነብያቶችን ጎዳና እንዲከተሉ ግዴታ አድርጎባቸዋል ነው። ሐሳቦታቸዋል አይዋ ሙታባይ ግድ ነው። አይዋ አላህ ግዴታ እንድንከተል ግዴታ እንዳደረገብን ሁሉ እሳቸውን ደግሞ
የነቢያቶችን መንገድ መንሃጅ እንዲከተሉ ግዴታ አድርጎባቸዋል። እሳቸውም ደግሞ ተከትለዋል። وقد اقتدى بهداهم في البدء بالتوحيد والاهتمام الشديد به وقد اقتدى መልእክተኛው عليه الصلاه والسلام በርግጥ ተከትለዋል ቢሁዳሁም የነሱን ቅን የሆነውን መመሪያቸውን ማለት ነው في البدء በመጀመር بالتوحيد በተውሂድ እንደሚታወቀው እነ ኑህ እነ ኢብራሂም ሁሉም በተውሂድ ማለት ነው ነብዩ عليه الصلاه والسلام እንዲሁ በተውሂድ نعم በመጀመር ተከትለዋቸዋል ነው وقد اقتدى በርግጥ ተከትለዋል መልእክተኛው ቢሁዳሁም የነሱን ቅን የሆነው መመሪያቸውን نعم في البدء በመጀመር بالتوحيد በተውሂድ በመጀመር والاهتمام الشديد في به ኃይለኛ የሆነ ትኩረት በመስጠት ማለት ነው والاهتمام ትኩረት በመስጠት الشديد ብርቱና ኃይለኛ የሆነን به ተውሂድን በተመለከተ ማለት ነው ብርቱ የሆነ ትኩረት በመስጠት ተከትለዋቸዋል ነው ስለዚህ ይሄ ሁሉ ነብያቶች የተጓዙበት ነው ነብያቶች ሽርክን የተዋጉት نعم የሽርክ መገለጫዎችን የተዋጉት ወደ ተውሂድ ነው ጥሪ ያደረጉት መልእክተኛው عليه الصلاه والسلام ይሄንን ያደረጉት ተከተል ነው አንተም እሳቸውን የመከተል ግዴታ አለብህ መልእክተኛው عليه الصلاه والسلام በተጓዙበት መንገድ ላይ ተጓዝ ነው ሌላ ርዕስ አታስተምር ዳዕዋ ስታደርግ ሽርክን ተዋጋ ወደ ተውሂድ ጥሪ አድርግ እሱን እርግፍ አድርገህ ገለልተኛ አድርገህ የተለያዩ ርዕሶች ላይ አትሩጥ ነው رابعا አራተኛው ዋናውን ትተህ ማለት ነው ዋናውን ትተህ ሱብሃንአላህ ዓቂዳን ትተው ተውሂድን ትተው የተለያየ ርዕስ ከሽርክ ኡማውን ማስጠንቀቅን ትተው ሽርክ መዋጋት ትተው የተለያየ ርዕስ የሚያስተምሩ ሰዎች ልክ የመጀመሪያው ደውረል አወል የመጀመሪያው ፎቅ ሳይገነባ ሁለተኛውን ፎቅ እንደመገንባት ነው ዋጋለው እንዴት ነው የሚሆነው እንዴት ሊሆን ይችላል ምን ላይ ተቆመዋል መሰረት ሳይወር ባየር ላይ ተቆመው ባየር ላይ እንጠለጠለ ይሄ ነው رابعا راتنا ولما كانت دعوتهم في أكمل صورها تتمثل في دعوة إبراهيم عليه الصلاة والسلام زاد الله الأمر تأكيدا فأمر نبينا محمدا صلى الله عليه وسلم باتباع منهجه فقال ثم أوحينا إليك أن اتبع ملة إبراهيم حنيفا وما كان من المشركين أردتنا ولما كانت دعوتهم يا نبياتك دعواتشو ستهون ما جزي في أكمل صورها بتموالى ملكو ستهون ما جزي أكمل مات بتموالى ملك صور مات ملك مانو بتموالى ملك سيهون ما جزي تتمثل يمتمثل ستهون في دعوة إبراهيم بإبراهيم دعوة عليه مالتهم كل نبياتك በተለይ ኢብራሂም በኋላ የመጡት በሳቸው ይመሰላል ማለት ነው የነብያቶች ዳዕዋ እንዴት ነው በማን ነው መመሰል የምንችለው ብትል በኢብራሂም ዳዕዋ ተመስሏል ማለት ነው ولما كانت دعوتهم የነብያቶች ጥሪያቸው በአጠቃላይ في اكمل صورها የተሟላ በሆነ መልኩ ተተመሰሉ የምትመሰል ስለሆነች في دعوة إبراهيم በኢብራሂም ጥሪ ላይ ማለት ነው ምክንያቱም ኢብራሂም ያደረጉትን በተጨባጭ አይተናል ከህዝቦቻቸው ከአባታቸው ጀምረው ምንድነው ሲያመልኩት የነበረውን ጣዖታት ሙሐረባን ያደርጉታል ተዋጉ እነኚህ የማይሰሙ የማይጋገሩ የማይንቀሳቀሱ የማይናገሩ የማይጠጡ የማይበሉ ምንም የማያደርጉ በቃ መናገር የማይችሉ እንዴት ታመልኳቸዋላችሁ ነሯቸው نعم ያው የነብያቶች ሁሉ ዋና አባት መባል የሚታወቁት ኢማሙል አንቢያ ኢማሙል ሁነፋ ኢብራሂም ናቸው ለዛ ነው في اكمل صورها تتمثل እንደገና ደግሞ በማጥፋት በማውደም ረገድ ጣዖታችን በመሰባበር ረገድ ይበልጥ የሚታወቅ ሹህራ ያለው ማን ነው ኢብራሂም ነው በመጥረቢያ እንዳለ ምንድን ያደርጓቸው ሰላም ኮታኮታቸው ማለት ተተመሰሉ የምትመሰል ማን ነው في دعوة إبراهيم عليه الصلاة والسلام زاد الله الأمر وتأكيدا አሁን ደግሞ ለየት ባለ መልክ መጀመሪያ የሁሉ ነብያቶችን ፈለግ ተከተሏቸው ነበር አይደል የነብያቶችን እነኛ 18 ነብያቶችን ከተቀሰ በኋላ የነሱን ጎዳና ተከተል የነሱን ቅን መመሪያ ተከተሏቸው ነበር የሁሉ ነብያቶች ደግሞ የኢብራሂምን ዳዕዋ የምትወክል ስለሆነች ኢብራሂም ለየት ባለ መልኩ የኢብራሂምን መንገድ ተከተላላችሁ ለብቻ ለማለት ነው የቅድሙ በጅምላ ነው ግልጽ ነው አይደል ይሄ ደግሞ ቀጣይ ምን ያው ደግሞ የኢብራሂምን መንገድ ብቻ ተከተል يعني አንተ በሚለተ ኢብራሂም ሐኒፍ አላቸው ነው ወደፊት ማለት
የኢብራሂም መንገድ ተከተል። ለምንድን ነው የኢብራሂም መንገድ ለብቻ ተከተል ያለው? ወለማ ካነ دعوتهم في اكمل صورها በተሟላ መልኩ ተተመሰሉ ማለት የምትወክል ወይም የምትመሰል የምትገለጽ ስለሆነች في دعوة ابراهيم በኢብራሂም ዳዕዋ ውስጥ ማለት ነው። እነሱ ያደረጉት ኢብራሂም ዳዕዋ ውስጥ ይገኛል ማለት ነው። ተመሳሳይ ስለሆነ አለይሂ ሰላቱ ወሰለም زاد الله አላህ ጨመረ الامر ጉዳዩን ጨመረው ተእኪደን ይው ማጠናከርን ጨመረው من ولو فأمر أزز نبينا محمد صلى الله عليه وسلم نبي عليه الصلاة والسلام عززاتቸው ነው من باتباع منهجه يا إبراهيمንም ጎዳና ተከተል ብሎ አዘዛቸው ነው። ለምን የሌሎቹ ነብያቶች የት ስላለ ኢብራሂም ውስጥ ስላለ ማለት አንድ ስለሆኑ ማለት ነው። መጀመሪያ ላይ ቅድም እንዳየነው ሱረቱል አንዓም ላይ የ18 ነብያቶችን ሁኔታ ከጠቀሰ በኋላ የነኚህ ነብያቶች ቅን መንገድ ተከተላላቸው እሳቸውን ተከተሉ። እንዲሁም ደግሞ የነኚህ ሁሉ ነብያቶች ኢብራሂም ውስጥ ስለሚገኝ የኢብራሂም ደግሞ ለየት ባለ መልክ نعم ተከተለው ማለት ጉዳዩን አጠናከረው ነው። زاد الله الامر تاكيدا ጉዳዩን ጨመረው ተاكيدا ማጠናከርን فامر نبينا محمد صلى الله عليه وسلم باتباع منهجه اي باتباع منهج ابراهيم የኢብራሂም መንሃጅ ተከተለው ለማለት ነው። فقال እንዲህ ሲል አላህ ገልጿል ነው ثم اوحينا اليك ከዚያም መልእክት ወዳንተ አስተላለፍን ይላል። እንዲህ የሚል መልእክት ወዳንተ አስተላለፍን ምን የሚል አንተቢዕ ተከተል የሚል መልእክት ወዳንተ አስተላለፍ ሚለተ ኢብራሂም የኢብራሂምን ጎዳና ተከተል የሚል ኢብራሂም ብቻ ለብቻ የሳቸውን ጎዳና ማለት ነው። ለምን የሁሉ ነብያቶች እሳቸው ውስጥ ተመሳሳይ ስለሆነ ማለት ነው። ሐኒፈን እውነተኛ ቀጥተኛ ትክክለኛ የሆነውን የኢብራሂምን ጎዳና ተከተል ሐኒፍ ናቸው ኢብራሂም نعم وما كان ابراهيم አልነበረም من المشركين ካጋሪዎች አልነበረም። ስለዚህ ካጋሪዎች ያልነበረውን ሐኒፍ የሆነውን እውነተኛ ቀጥተኛ የሆነውን ወደ ሐቅ የተዘነበለ የሆነውን ቀጥተኛ የሆነውን የኢብራሂምን ጎዳና ተከተል የሚል መልእክት አስተላለፍንልህ። ስለዚህ አሁን ኢብራሂም ደግሞ ለየት ባለ መልክ ስማቸውን በመጥቀስ የእሳቸውን ጎዳና ተከተሉ ተብሎ መልእክተኛው ታዟል ማለት ነው። ስለዚህ መልእክተኛው አለይሂ ሰላቱ ሰላም የኢብራሂምን ጎዳና ተከትለዋል። ጣዖታትን አላህ ዲኑን ከሰጣቸው በኋላ ሰባብረዋል፣ አፈራርሰዋል። ምድር ገጽ ላይ ያሉ የሚመለኩ ነገሮችን የቻሉትን ያህል መልእክተኛው አለይሂ ሰላቱ ሰላም አጽድተዋል። ሰሃቦቻቸውን በየአካባቢው በመላክ ናም አፈራርሰዋል። ሽርክን ተዋግተዋል። የሽርክ መገለጫዎችን ተዋግተዋል። ወደ ተውሂድ ጥሪ አድርገዋል። والأمر باتباعه يشمل الأخذ بملته التي هي التوحيد ومحاربة الشرك ويشمل سلوك منهجه في البدء بالدعوة إلى التوحيد. وزاد الله تعالى الأمر تأكيدا أيضا فأمر أمة محمد صلى الله عليه وسلم باتباع ملة هذا النبي الحنيف فقال تعالى قل صدق الله فاتبعوا ملة إبراهيم حنيفا وما كان من المشركين. والأمر تأزازو باتباعه إبراهيم تكتلوا يملوا تأزازو يشمل الأخذ مازن يقفل بملته يساتون منجد مازن يساتون منجد مكتل مازن يقفل إبراهيم مالتنا التي يأتي إبراهيم منجد رقمه هي التوحيد وتوحيرنك ومحاربة شرك مواقاتنك إتني يساتون منجد تكتلوا توحيدنا متترقاتو يازو شرك تواقو يميلونم يقفل ويشمل عندهم يقفل سلوك منهجه የሳቸውን አካሃድም ተጓዙበት ተከተሉ የሚለው ማለት ነው። ወይሽመሉ ያቀፋል ሱሉክ ማለት መግባት ማለት መንሃጅህ እሳቸው የተጓዙበትን መንገድ ተከትሎ መጓዝ ፊል በደኢ በመጀመር ቢዳዕወቲ ጥሪ ማድረግ ኢለ ተውሂድ ወደ ተውሂድ ማለት ነው። ሁለቱ ሐሳቡ ልዩነቱ ገብቷቸዋል? ምን ማለት ነው? ማንም ነገር የገባው ሰው ካለ የመጀመሪያው የሳቸውን ሚላ ሞጭጭ አድርጋችሁ ያዙ ነው። ስለ ዳዕዋ ጥሪ ምናምን አይደለም። አይዋ የሳቸው ሚላ ምን ተውሂድና ሽርክን መዋጋት ነው። ተውሂድ ሞጭ አድርጎ መያዝ ሽርክን መዋጋት ነው። ይሄን ሞጭጭ አድርጋችሁ ያዙ የኢብራሂም መንገድ ተከተሉ ሲባል طيب ደግሞ እንዲሁም ደግሞ ዳዕዋ በተመለከተ ዳዕዋ ሲያደርጉ እሳቸው የተጓዙበትን መንሃጅ ተከተሉ አዲስ እንዳትፈጥሩ። እሳቸው የጀመረው ምንድነው? ወደ ተውሂድ ጥሪ ማድረግ ሽርክን መዋጋት ነውና ማለት ነው። ወይሽመሉ ያቅፋልም ሱሉክ ማለት መግባት ማለት ነው። መንሃጂ የሳቸው መንገድ ይዛችሁ እሳቸው በተጓዙበት ገብታችሁ ተጓዙ። አዲስ ራእይ እንዳታመጡ።
في البدء بمجمر بالدعوة ترى مدرج إلى التوحيد وده تحر ترى مدرج وزاد الله تعالى الله أكرول الأمر قد يكون أكروا بتل أمر بتل تأكيدا ما تناكر مالتنا أيضا تجمري من له فأمر أمة محمد صلى الله عليه وسلم يا نبي عليه الصلاة والسلام أمة الله عزيز باتباع ملتي هذا النبي الحنيفي تملك سبحان الله نبي محمد عليه الصلاة والسلام بتشاسيون إبراهيم تكتل يالاتشو يا نبي عليه الصلاة والسلام أمة إبراهيم تكتل ولنده أزواج فأمر الله أزوال أمة محمد صلى الله عليه وسلم يا نبي عليه الصلاة والسلام أمة الله أزوال باتباع ملة هذا النبي يزه النبي ملا منقر تكتلوا بلو مالته الحنيفي ونتنياتي كلنيا يهونون نعم ودا الله سبحانه وتعالى يزور يهونون النبي حنيف ملو بزو ترقم يترقموتال عندي كباطل ودا حق يتزنب لمان ميل يعني الباطل إلى الحق ويم دقمو ونتنيا يهون مالته ويم ودا الله سبحانه وتعالى إقبال يادرق يهون ودا الله فيتون يزور يهونون تكلنيا يهونون يا إبراهيم منقر تكتلوا بلو النبي عليه الصلاة والسلام الأمم أزل فقال تعالى الله عز وجل اندسل قلصال قال تعالى قل صدق الله فاتبعوا ملة إبراهيم حنيفا ألا قل بلا تشويلا صدق الله أونت تناقرال بلا تشو فاتبعوا تكتلوا ملة إبراهيم يا إبراهيم منقر تكتلوا حنيفا ونتنياتي كلن يهونون ودا الله سبحانه وتعالى يزور يهونون ودا الله في تنيا زور يهونون يا إبراهيم منقر تكتلوا بلاتشو أيوة عون النبي عليه الصلاة والسلام أمة باتك عليه مانو قدم ثم أوحينا إليك أن اتبع ملة إبراهيم لا ساتو نبر أهون دقمو قل بل صدق الله أون التناقر البل فاتبعوا تكتلوا ملة إبراهيم حنيفا ونتن يهونون إبراهيم منقر تكتلوا بلاتشو وما كان من المشركين إبراهيم كاقاريوت فسمو النبرم على الله سبحانه وتعالى إذن قالوا فالأمة الإسلامية مأمورة باتباع ملته فكما لا يجوز مخالفة ملته لا يجوز العدول عن منهجه في الدعوة إلى التوحيد ومحاربة الشرك ومظاهره ووسائله إذن قد هيك هنا فالأمة الإسلامية باتقلي الأمة الإسلامية إسلامه يهونة أمة مأمورة تزالج باتباع ملته يا إبراهيم من قرتك تيتبلا تزالج آياته باتقلي الأمة الإسلامية يا إبراهيم من قرت تكتي تبلا تازالج فكما لا يجوز عندما يفكر له مخالفة ملته تملكت يا إبراهيم من منقد مقارنا مقارر عندما يفكر له لا يجوز العدول أهون من الزنبل أي فكدم عن منهجه كإبراهيم منهج مالته من بتملكته في الدعوة دعوة ما درجن بتملكته إلى التوحيد ولا تهرط ما درجن بتملكتنا ومحاربة شرك مواقات بتملكته ومظاهره يا شرك مجلج أو نجارتين مواقات بتملكته ووسائله لشرك مدارشنا من دردر يا يمين نجارتين مواقات بتملكته كإبراهيم منجد وين منهج فنكتش مالت عنده أي فكرة من أول بذا عليك قتلنا بسم الله حتى قلت سؤال يجي أمة يا إبراهيم من منقر عندك تكتل الله عز وجل أزواته قلت له علم كإبراهيم منقر ما فنقت وين ما فقفق عندما تشره له إبراهيم دعوة سيادرقوه راحتي يتواظبتي وانا منهج الله تعالى كذا منهج كذا منقد أهونم ما فق ما تشيلم دعوة ستادرق كساتشو منقد موطات عندما تشيلوا كدعواتشو منهج موطات أتشيلم لهم إذن فالأمة الإسلامية مأمورة باتباع ملته فكما لا يجوز لما يفكره له مخالفة ملته يا إبراهيم من لا منقد مقارن عندما يتشاله له لا يجوز العدول أهون ما الذنب لا يتكلم عن منهجه كإبراهيم منهج مالته في الدعوة طري ما درجن بتملكته إلى التوحيد وده التوحيد يساتو منهجه هنا وده تفرد طري هذا درجوت أتلقنا يهنن ومحاربة شرك مواقات نوساتو أنتم تواقع ومظاهره يشرك مجلة أوشن ووسائله لشرك من دردرانا
نعم مدرش يهون ነገሮችን መዋጋት ነውና አንተም በዛው ላይ መቀጠል ነው ያለብህ አዲስ ኮተት አታምጣ ነው አዲስ ኮተት አታምጣ ኢብራሂም በቀጠሉበት ላይ ቀጥል ታዛሃልና ማለት ነው خامسا አምስተኛው قال الله تعالى الله عز وجل እንዲህ ብሏል فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا الله عز وجل سورة النساء علي انديسل قلصوال فإن تنازعتم كتوزاقباتشو كتشكاتشكاتشو كتنتاركاتشو هلال مكاكلاتشو على مقبابات كتفتر كتوزاقباتشو في شيء بانداش نقر تملك سبحان الله فإن تنازعتم إن شرطيانج شرطية شيء مثل دغمو نكرانج كشرطية بالا نكرا كمتا أكفنا بقى من وزاقبت نقر ምንም ነገር ይሁን ግዝበት ያለው ነገር ይሁን ጥቃቅን ነገር ይሁን የዲን ጉዳይ ይሁን በቃ ሁሉም ነገር አቀፍ ነገር ነው በቃ አየህ ርዕስ ትንሽ ነገር ነው ለምን ነው የምትጨቃጨቀው ተው እባክህ ሁሉም በፈለገበት ይጓዝ አይደለም በማንኛውም ባንዳች ነገር ከተወዛገባችሁ አለ መግባባት መካከላችሁ ከተፈጠረ ፈሩዱሁ ያን አለ መግባባት የተፈጠረበትን ርዕስ መልሱት ወደ ማን ኢላላህ ወደ አላህ Subhanahu Wa Ta'ala መልሱት ወረሱል ወደ መላእክተኛው መልሱት ይሄ ማለት ምንድነው ወደ ቁርአንና ነብዩ አለይሂ ሰላቱ ሰላም በነበሩ ሰዓት ወደ መላእክተኛው አለይሂ ሰላቱ ወሰለም እንዲሁም ደግሞ እሳቸው ከሞቱ በኋላ ወደ ቁርአንና ወደ መላእክተኛው ሱና መልሱት ዳኝነቱን ለቁርአንና ለሱና አስረክቡ ያን አለመግባባት የተፈጠረበትን አንዳች ነገር በመካከላችሁ ነዓም ዳኝነቱን ለቁርአንና ለሱና በመስጠት ቁርአንና ሱና ይዳኛችሁ ሌላ ምንም ነገር የለም አማራጭ ገሌ የሚባል ነገር የለም ያ ሼክ የምትለው ነገር አው ቁርአንና ሱናን በሰለፎች አረዳድ የተረዳ ከሆነ አው ቁርአንና ሱናን የሚያስረዳህ የሚያስተምርህ እሱ ስለሆነ ማስረጃ የሚያቀርብልህ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ከራሱ ግን የሚያመለጨው ነገር የለው በቁርአንና በሱና ተዳኙ ነው የሚለን በቃ ዳኝነቱን ለቁርአንና ለሱና ስጡ መልሱት ኢን ኩንቱም ከሆናችሁ ይሄ ነገር ተፈጻሚ አድርጉ ነው تؤمنون بالله بالله سبحانه وتعالى يمتامنوا كوناتو ይሄን ነገር ተፈጻሚ ያድርጉት ወለው ሚል አኺሪ እንዲሁም በመጨረሻው ዓለም የምታምኑ ከሆነ ይሄን ተፈጻሚ ያድርጉት አላሁ አክበር ተመልከት በአላህ የሚያምን በመጨረሻው ዓለም የሚያምን ሰው ባንዳች ነገር አለመግባባት ከተፈጠረ በቤተሰብ ውስጥ ሊሆን ይችላል በማንኛውም ነገር በቃ አለመግባባት ከተፈጠረ ዳኝነቱን ለቁርአንና ለሱና ስጥ ቁርአንና ሱና ይዳኝ እየተባልከ ነው ያለው አሁን ወደ ቁርአንና ወደ ሱና ኑ ቁርአንና ሱና ይዳኝን በሰለፎቻችን አረዳድ ሲባል የሚቀርብ የለም ላ በቃ ቀጥል በደስ ባለህ መንገድ ቀጥል ሂድ ተጓዝ እኛ ግን ይው እያንዳንዱ ነገር ቁርአንና ሱና ውስጥ እናገኛለን ማለት ነው እያንዳንዱ ነገር ቁርአንና ሱና ውስጥ እናገኛለን ማለት ነው ይሄ ነው ወደ ቁርአንና ወደ ሱና ካልመጣህ نعم በሙስሊም መካከል ያለው መፈረካከስ እየተለጠጠ ይሄዳል እንጂ አይጠብም እየተለጠጠ ነው የሚሄደው እየሰፋ ነው የሚሄደው አማኝ የሆነ ሰው ይሄን ማድረግ ያለበት ሙናፊቅ የሆነ ሰው ነው ወሌላ ከሌላ ነገር ዳኝነት የሚፈልገው ሙናፊቅ የሆነ ሰው አማኝ ሰው ግን ከቁርአን ከሐዲስ ፍንክች አይደለም አይወጣም ማለት ነው ቁርአን ምን ይላል ነው በአንድ ነገር ከተፈጠረ በዚህ ረገድ ቁርአን ምን ይላል በዚህ ረገድ ሱና ምን ይላል በማናረዳድ በወርቃማው ትውልድ ቁርአንና ሱና ሲወርድ በነበረው ትውልድ አረዳድና ግንዛቤ ማለት ነው ذلك يهلنا انت خير اجig በጣም በላጭ የተሻለ መልካም ነው واحسن እጅግ በጣም ያማረም ነው ተውላ ፍጻሜው ያማረ ነው ለምን በቁርአንና በሱና የምትዳኝ ከሆነ በደል ይደርስብሃል ግፍ ይደርስብሃል አይደርስብህምና ፍጻሜው ያማረ ነው ለእናንተ በጣም የተሻለ ነው ብሏልና አላህ عز وجل فإذا رجعنا إلى القرآن أخبرنا أن كل الرسل كانت عقيدتهم عقيدة التوحيد وأن دعوتهم كانت تبدأ بالتوحيد وأن التوحيد أهم وأعظم ما جاءوا به فإذا رجعنا كتملس إلى القرآن والقرآن من الملسك هنا أخبرنا قرآن نقرنا أن كل الرسل فاتك على ملئك تنوش كانت عقيدتهم ابنتاتشو عند نبرت عقيدة التوحيد التوحيد عقيدة عند نبرت قرآن نقرنا وأن دعوتهم طراتهم دقمو كانت عند نبرت قرآن نقرنا تبدأ يمتجمر بالتوحيد بتوحيد عندما تجمر قرآن نقرنا عندي نبي ينقى
በሲያሳ በፖለቲካ ጀምሯል ምን አታገኝም አንድም ነብይ እንኳን በተሰውፍ ጀምሯል ምን አታገኝም ሁላቸውም ወደ ተፈረ ጥሪ ያደረጉት ሽርክን የተዋጉት ለሽርክ መገለጫ የሆኑ ነገሮችን የተዋጉት ለሽርክ ወሳይ የሆኑ ነገሮችን የተዋጉት نعم እምነታቸው አቂዳ ነው ስለዚህ እኛ ካልተግባባን ወደ ቁርአን እንመለስ ከተባለ ቁርአን ዲዳኝት ከተባለ خلاص የነብያቶች አቂዳ ምን እንደሆነ አቂዳ ተውሂድ ነው ነብያቶች ዳዕዋቸው የጀመረው ምን እንደሆነ ማያሻ በመልኩ ቁርአን ውስጥ ቁጭ ብሎልናል ማለት ነው وان دعوتهم كانت تبدا بالتوحيد وان التوحيد توحيد اهم እጅግ በጣም አሳሳቢ አንገብጋቢና واعظم እጅግ በጣም ግዝፈት ያለው ما جاءوا به ማለት ነው ይዘውት ከመጡት ሁሉ እጅግ በጣም አሳሳቢና ግዝፈት ያለው ርዕሱ ለማለት ተውሂድ እንደሆነ ነው ቁርአን የሚነግረን ሐሳቡ ተቻለ ቁርአን የሚዳኝን ከሆነ ማለት ነው ነብያቶች አቂዳቸው ምንድነው ተውሂድ ነው طيب ዳዕዋቸው በምን ነው የጀመሩት ብለህ ጠይቀዋለህ ቁርአን ከፍተታሳየዋል ይሄው እያንዳንዱ ነብይ ምን ነበር ሲያስተምሩ የነበረው እነ ኑህ ምን ነበር በምን ነው የጀመሩት እንደሚታወቀው እያንዳንዱ ህዝብ ነብያቶች የተላኩበት የሆነው ህዝቦች የሚተዳደሩበት የሆነ ደንብ ህግና ደንብ ይኖራቸዋል አይና የሰው ልጅ ሆኖ ግልጽ ማለት ዝም ብሎ አይኖርም ለምሳሌ የሚገዳደሉ ሰዎች ይገዳደላሉ አንዱ ይሰርቃል ምን ይላል ግልጽ ማለት የሚተዳደሩበት ነገር ይኖራቸዋል ማለት ነው አይ ይሄ ነገር ሁሉ በቃ ስልጣኑ ስለዚህ የሚተዳደሩበት ደንብ ሲኖራቸው ደግሞ ሐላፊ ይኖራቸዋል አይደል አላቸላቸው ከና ቡጀል እንደነበር ሐላፊዎች እንደነበሩ ሁሉ ማለት ነው ስለዚህ ይሄ እኔ ፈልገዋለሁ እናንተ ልቀቁ የሚል ነገር አልነበረም በቃ ሲያስተምሩ ነበር ሲያሳይ ፖለቲካ ማለት ላ አይደለም ነብያቶች በቃ ማለት በዚህ አልጀመሩም اهم اعظم ما جاءوا به ነብያቶች ይዘውት ከመጡት ነገር ዋና ግዝፈት ያለው እና አንገብጋቢ አሳሳቢ ነው ማለት የተውሂድ ጉዳይ እንደሆነ ቁርአን የሚነግረን ነው وان التوحيد اهم واعظم ما يمثله مضاف اليه ነች اهم الذي جاءوا به ويبنى اعظم الذي جاءوا به ووجدنا ان الله قد امر نبينا باتباعهم وسلوك منهاجهم واذا رجعنا الى الرسول نجد ان دعوته من بدايتها الى نهايتها كانت اهتماما بالتوحيد ومحاربة للشرك ومظاهره وأسبابه وقد مر بنا عرض شيء من هذا انه دغمو ودا سنام كتملسن ማለት شريعتين بانداچ ነገር አለመግባባት ተፈጠረ ወደ ቁርአንና ወደ ሱና መልሱት ብሎናል አይደል ወደ ቁርአን ስንመለስ አየን ነብያቶች ወደ ምን ጥሪ ያደርጉ እንደነበረ ከምን እንደጀመሩ ووجدنا አሁንም አግኝተናል ان الله عز وجل قد امر እንዳዘዘ ነብዩ አለይሂ ሰላቱ ወሰለም ቢትባኢህም ነብያቶችን ተከተል ብሎ እንዳዛቸው ገብታቸዋል ان الله قد امر እንዳዘዘ ነብዩ መሐመድ አለይሂ ሰላቱ ወሰለም ቢትባኢህም ቢትባኢ الانبياء الرسل መልእክተኞች ተከተል ብሎ አዟቸዋል ወሱሉክ ሚንሃጅም እነሱ የተጓዙበትን መንገድ ይዘህ ተጓዙ ብሎ አዟቸዋል እነሱ ደግሞ የተጓዙት በተህሮ መጀመር ነው ሌሎች ነብያቶች واذا رجعنا كتملس دمو الى الرسول وده ملكتኛው ደግሞ መለስ ምንል ከሆነ نجد እናገኛለን ان دعوته የመልእክተኛው عليه الصلاه والسلام ጥራቸው من بدايتها ከመጀመሪያ ጀምራ الى نهايتها እስከ መጨረሻ ድረስ እስከ ሞቱ ድረስ ማለት ነው እስከ መጨረሻ ድረስ كانت ነበረች اهتماما بالتوحيد توحيد ላይ ትኩረት ያደረገች ተውሂድ ላይ ያነጻጸረች ነበረች ነብዩ አለይሂ ሰላቱ ሰላም ዳዕዋቸው ማለት ነው ተውሂድ ላይ ومحاربة መዋጋትም ላይ ያነጻጸረች ነበረች ለሽርክ ማለት ነው ያነጻጸረች ነበረች ለሽርክ ለመዋጋት ومظاهره የሽርክ መገለጫዎችን በመዋጋት ላይ ያነጻጸረ ነበር የነብዩ አለይሂ ሰላቱ ሰላም ጥራቸው واسبابه እንዲሁም ለሽርክ መንደርደራና አማካኝ የሆኑ ነገሮችን በመዋጋት ላይ ያነጻጸረ እንደነበረ እናገኛለን መልእክተኛው አለይሂ ሰላቱ ሰላም ማለት ነው ጥራቸው ከመጀመሪያ እስከ መጨረሻ وقد مر برجت الفال بنا በእኛ ላይ አልፎብናል عرض شيء የተወሰነ ማቅረብ ማለት ነው من هذا ከዚህ ከሳቸው ከጥራቸው የተወሰነ عرض አቅርበን አይተናል ማለት ነው وقد مر بنا عرض شيء የተወሰነ ማቅረብ አልፏል በእኛ ላይ من هذا ከዚህ سادسا سبحان الله أن الله عجيب القدم أن الله قد خلق الكون ونظمه تنظيما كونيا وشرعيا فجعل للكون سننا يسير في نطاقها لو اختلت هذه السنن الكونية لفسد هذا الكون فوضع للسماوات والأرض والأفلاك والكواكب والشمس والقمر
سننا لو اختلت هذه السنن لانتهى وجود هذا الكون ومن سنن الله الكونية أن الحيوان من إنسان وغيره لا يعيش إلا بروح وجسد فلو فارقت الروح الجسد مات الجسد وفسد وأنتنى ووجب أن يوارى هذا الجسد حتى لا يؤذي الحيوانات بريحه ونتنه سبحان الله عجبنا الله سبحانه وتعالى يسولج من الملكات يسولج من وللان الدنيا ላይ ሲኖር ምን አድርጓል የሆነ አካልና ስጋና ምን አድርጎ ፈጥሯል ህይወት ማለት ሩህ ማለት ነው ይሄን የአላህ ልምዱና ደንቡ ነው የአላህ ልምዱና ደንቡ ማለት ነው طيب እቺ ህይወት የምትባለው ነገር መዞ እንድትወጣ ካደረጋት አካሉ ምን ይሆናል ይፈስዳል ብልሹ ይሆናል ከዛ ምን ይሆናል ይገማል ሰዎችን ህይወት ያላቸው ነገሮች አዛ እንዳያደርግ አላህ ደግሞ ምን አደረገ መደፈንና መሸፈን እንዳለበት መቀበር እንዳለበት ግዴታ አደረገ ማለት ነው አሁንም شوف ነብያቶች ይዘውት የሚመጡት ሸሪዓ ከአቂዳ ያገለለ ከሆነ ዋጋ የለውም ሸሪዓ አህካሞች ህግጋቶች ከአቂዳ ያገለሉ ከሆኑ ዋጋ አይኖራቸውም የሚሉን አሳስረው ነብር ነው ሳዲሰን ስድስተኛው ان الله قد خلق هذا الكون قد خلق عذرا ان الله قد خلق الكون إن عالم يفتروا الله سبحانه وتعالى بچانا ነው عالم يفتروا الله سبحانه وتعالى بچانا ان الله قد خلق الكون عالم يفتروا الله ነው ونظمه تنظيما كونيا وشرعيا ايو በከውንም ይሁን በቀደር መጀመሪያ ማን ነው በሸርዕም ይሁን ነብያቶችን እየላከ ስርዓት ይዞ እንዲኖርም አድርጎታል ونظمه يو سرعات يزون دينور أدرجوتال تنظيما يو سرعات مازن اندي أدرجوتال عالم كونيا مجمرام بوساني ومالتنا الله هو السمت ما أدري لم تلي سمي منم سات فرارس من سات الله هو السنو جزء درسه بعد شبات متكتب على هاي مثالي توتالش تتلقالش مننا الله مجمرام يسكمت اللاتي هنا سرعات الله بزا بسرعاته لي سرعات الطبقان اللي تقول سلا درجات مثالي ما أن الله قد خلق الكون ونظمه سرعات اللي زربوتال تنظيما كونيا وشرعيا بشرع مالته بشرع منه نبياتوችን ሲልክ በሚልከው በሚያስተላልፈው መልእክት ማለት ነው فجعل الله አደረገ للكون ለከውኑ ለዓለሙ አድርጓል ሱነነን ደንብ አድርጓል የሲሩ የሚጓዝበት የሆነ የሚሮጥበት የሆነ የሚምዘገዘግበት የሆነ ደንብ አድርጓል የሲሩ የሚምዘገዘግበት ዓለም ከውኑ ማለት ነው የሚጓዝበት የሆነ ደንብ አድርጎለታል ፊኒ ጧቂሃ ግን በዛች በክልሏ ውስጥ ማለት ነው በዛች በሱነኗ በደንቧ በውስጧ ቅንጣት እንኳን ፍንክች ሳይል ማለት ነው ለምሳሌ ፀሐይ ራሷ የምትጓዝበት የሆነ ምን አለ ፈለክ አለ ምህዋር አለ አይደል ያን ብትለቅ ከለቀቀች ምን ይሆናል ዓለም ምን ይሆናል ይበላሻል ዓለም ይበላሻል سبحان الله الشيخ ابن عثيمين እንኳን ፀሐይ አይደለም አንድ ኮከብ እንኳን ራሱ መስار አለው ራሱ ይቻለ ክልል አለው አይደል የሚሄድበት የሚጓዝ ምህዋር አለው ያን ከለቀቀ ዓለም ይበላሻል የሚል አቋም እንዳላቸው ቀውሉ ሙፍር ላይ ባለፈው አይተናል فجعل للكون سننا ደንቦች አድርጓል አላህ عز وجل يسير ይሄ ዓለሙ የሚጓዝና የሚሮጥበት ሲሆን في نطاقها نطاق الوقت أي في حدودها ማለት ነው በዛች በክልሏ ውስጥ ማለት ነው በደንቧ ደንብ ተደርጎለታል በዛች በክልሏ ውስጥ እንዲጓዝ አድርጎታል نطاق ማለት حدود ማለት ነው ክልል ማለት ነው لو اختلت هذه السنن الكونية الله ذا ዓለሙ ላይ ያስቀመጣቸው ደንቦች አንዷ ላይ የሆነ እንከን ነገር ቢፈጠር لو اختلت ማለት خلل እንከን ቢፈጠር هذه السنن لو اختلت እንከን ቢፈጠርባት هذه السنن እነኚህ ደንቦች ማለት ነው الكونية الله ዓለሙ ጋር ያሳሰራቸው የሆኑት ደንቦች ላይ እንከን ቢፈጠር ለፈሰደ هذا الكون በአጠቃላይ ዓለሙ ምን ይሆናል ይበላሻል አላህ ለያንዳንዱ ከውን ዓለሙ ላይ ምን አድርጓል ደንብ አድርጎለታል የሚጓዝበት የሆነ ስርዓት አስቀምጦለታል ከዛች ከስርዓቷ ክልል ውስጥ አይወጣም ሊጧቅማት ክልል ነው ብያቸዋለሁ ሱነን ደንብ ማለት ነው ደንቦች ማለት ጀምዕ ነው ሱነን ደንቦች የሲሩ የሚጓዝበት የሚሮጥበት የሆነ ፊኒ ጧቂሃ በነዛ በደንቦቹ ክልል ውስጥ ማለት ነው ሳይወጣ لو اختلت هذه السنن እነኚህ ደንቦች አልከውንየቱ ከዓለሙ ጋር የተሳሰሩ ደንቦቹ
እንከን ይፈጠርባቸው ለፈሰደ هذا الكون ይሄ ዓለሙ በአጠቃላይ በተበላሸ ነበር فوضع ለምሳሌ አላህ አስቀምጧል للسماوات ለሰባት ሰማያት አስቀምጧል والارض ለምድርም አስቀምጧል والافلاك ለአፍላኮች አፍላክ ጀምዑ ፈለክን ለምህዋሮች ማለት ነው ምህዋር አለ አፍላክ ለነሱም አስቀምጧል والكواكب ለከዋክብቶችም አስቀምጧል والشمس ለፀሐይም አስቀምጧል والقمر ለጨረቃ አስቀምጧል ሱናነን ደንቦች አስቀምጧል እነኚህ ምን ናቸው በአጠቃላይ ምን ይባላሉ ከውን ዓለም ናቸው ሰማይ ምድር አፍላክ ከዋክብት ፀሐይ ጨረቃ ምን ናቸው እነሱ ከውን ዓለም ናቸው አይደል ለያንዳንዳቸው ምን አስቀምጦላቸዋል ደንብ አስቀምጦላቸዋል ያንን ደንባቸውን ብቻ ይዘው ነው የሚዘገዘጉት የሚጓዙት ማለት ነው የሚጓዙት መጓዝ ያለባቸው እንደነ ፀሐይ እንደነ ጨረቃ እንደነ ከዋክብት ያለው ነዓም እንደ አፍላክ ያለው ኒጧቁን ጠብቆ ክልሉን ጠብቆ ነው የሚጓዘው لو اختلت هذه السنن ይላል لو اختلت هذه السنن እነኚህ አላህ ያስቀመጣቸው ደንቦች እንከን ይፈጠርባቸው لانتهى وجود هذا الكون የዚህ ዓለም መገኘቱ ምን ይሆናል ይቋጫል ያልቃል ወገላል አንዱ ላይ እንኳን የሆነ እንከን ይፈጠር አለቀ ለምሳሌ አንድ ቤት ውስጥ የሚኖሩ ሰዎች ቤቱ ሰዎች ውስጥ ያሉ ይፈራረስ ቢናድ ምንድነው ህይወታቸው ይኖራል አሁንም ዓለሙ ላይ አንድ ነገር አላህ ያስቀመጠው ደንብ ላይ ችግር ቢፈጠር አላህ عز وجل نعم ዓለሙ እንዲቋጭ ያደርጋል ማለት ነው ስለዚህ ለያንዳንዱ ነገር አላህ ምን አድርጓል ስርዓቱን ይዞ ጠብቆ እንዲሄድ አድርጓል የጊዜ ገደቡ እስከሚደርስ ድረስ ማለት ነው طيب ومن سنن الله الكونيه አሁንም ከውንያ ከሆኑት ከአላህ ልምዶቹና ደንቦቹ መካከል በአጠቃላይ አላህ ከዓለሙ ጋር ያያያዘው የሆነ ነዓም የራሱ የሆነ ልምድ አለው ደንብ አለው አላህ عز وجل ان الحيوان ልክ ለምሳሌ ፀሐይ ያን የምትጓዝበትን መሳሯን ክልሏን ብትለቅ ዓለም እንደሚወድም ሁሉ طيب አሁንም ደግሞ ለሐይዋኖች አላህ ያደረገላቸው ያስቀመጠላቸው ደንብ አለ ማለት ነው ومن سنن الله الكونيه كونيه كونت كالله سبحانه وتعالى كعالم ጋር ያስተሳስራቸው ከሆኑት ልምዶችና ደንቦቹ መካከል ان الحيوان حيوان እንስሳ ማለት ነው بالانسان የሰው ልጅም ይሁን وغيره ሌላም ነገር ይሁን لا يعيش እንዳይኖር አድርጎ ነው አላህ عز وجل ያስቀመጠለት ማለት ደንብ ሲያስቀመጠለት እንዳይኖር አድርጎታል ኢላ ቢሩሂን ያለ ህይወትና ወጀሰድን ያለ አካል እንዳይኖር አድርጎታል ይሄ አላህ ደንብ ነው ማንኛውም حيوان የሰው ልጅም ይሁን ሌላም ነገር ማለት ነው ህይወት ያለው ነገር ሆኖ እንዲኖር አድርጎ አስቀምጦታል በምን በህይወትን በሩህና በምን በጀሰድ በአካል ማለት ነው ከዚህ ውጪ ሌላ ነገር አለ እንዴ አበደን አይኖርም አንዱ ምክንያቱም እቺ ሩህ የምትባል ነገር ከወጣች خلاص ምን ይሆናል ተቋጨ ማለት ነው እንዲበላሽ ያደርገዋል ማለት ነው ህይወት ስትኖር ብቻ ነው የሰው ልጅ ህይወት ያለው ነገር የማይሸተው የማይገማው ጤነኛ ሆኖ የሚኖረው ሰው መሆኑ የሚለካው ህይወት ስትኖር ብቻ ነው ማለት ነው ህይወት ስትወጣ ግን ሱብሃንአላህ ምን ይሆናል ግም ነው የሚሆነው አካባቢ ሰው ሊቀርብ አይችልም ሱብሃንአላህ ለዚህ ነው እንዲቀበር አላህ ያደረገው የሰው ልጅ ማለት ነው طيب منالو ومن سنن الله الكونيه ان الحيوان من انسان በአጠቃላይ حيوان ማለት ያው ህይወት ያለው ነገር ማለት ነው የሰው ልጅም ይሁን ሌላም ነገር ማለት ነው من انسان የሰው ልጅም ይሁን وغيره ሌላም አካል ህይወት ያለው ነገር لا يعيش الله እንዳይኖር አድርጎታል ይሄ አላህ ደንቡ ነው الا بروحን በሩህና ወጀሰድን በአካል ካልሆነ መስከር እንዳይኖር አድርጎታል ሁለቱ ከለሉ በቃ መኖር አይችልም ማለት ነው የሰው ልጅ فلو فارقت الروح روح ከወጣች ይላል روح ከተለየች الجسد كአካል ከተለየች فلو فارقت الروح الجسد روح የምትባለው ነገር ከአካል ከተገነጠለች ከወጣች مات الجسد جسد አካሉ ይሞታል እጅ እግር አይን አፍንጫ የምትለው ነገር ሁሉ ስራው ምን ይሆናል ስራው ያቆማል ያከትማል ማለት ነው ሱብሃንአላህ መንቀሳቀስ አይችልም የሚሞት ሰው አፉን የከፈተውን አፉን እንኳን መዝጋት አይችልም ህይወት ከወጣች ማለት ነው ለዚህ ነው ሰዎች የሚያካትሙት አፉን የሚዘጉለት ማለት አፉ እንደተከፈተ እንዳይቀር ማለት ነው ሱብሃንአላህ እጁን እግሩን نعم የሚያስተካክሉት ምን ነው አንድ ህይወት ከወጣች መተጣጣፍ አይችልም እንደገረረ ስለሚቀር ማለት ነው فلو فارقت الروح ህይወት ተገንጥላ ብትወጣ ብትለይ الجسد كአካል مات الجسد አካሉ ይሞታል
ወፈሰደ መሞት ብቻም አይደለም ይበላሻል ወአንተነ ይገማል ሱብሃንአላህ አንድ ሰው ምንም ነገር ሳይደረግለት እስኪ ሞቶ ሳምንት ቤት ይስቀመጥ እንደው ጋያ እንደው ሳምንት ደጋ አገሩ ደጋ ነው ቀዝቃዛ ነው እንኳን ይባል ማለት ነው ምን እንደሚሆነው አካባቢ መቀመጥ ይችላል አላሁ አክበር ሱብሃንአላህ ስለዚህ የአላህ ልምዱ ነው ጤነኛ ሆነ እንድትኖር ሳትሸት ሰዎችን አዛዝ አታደርግ እንድትኖር ምን አድርጓል አላህ ህይወትንና ሩህ የምትባለውና አካልን አንድ ላይ አስተሳስሮታል ማለት ነው እሷ ሩህ የምትባለው ነገር ከተለየች ናም ሱብሃንአላህ ሩህ የምትባለው ነገር እኮ አትሞትም እኮ ትወጣለች ብቻ ማለት ይሄን ነገር ምክንያቱም የሰው ልጅ ወደ ቀብር ሲሄድ ጉዞ ሰፈር ነው የሚሉት በቃ ሰፈር ግን ያንን ሰፈር ከዱንያ ላይ ያለውን ዓለም ትቶ ወደ ሁለተኛው ሀገር ቀብር ወደሚባለው ሀገር ሲባል ሶስት ናቸው አይደል ዱንያ እንደገና በርዘኽና የመጨረሻው ዓለም ማለት ነው ወደ ሁለተኛው ሀገር ወደ ቀብር ለመሄድ ህይወቱ ከአካሏ መለየት አለባት ብሎ አላህ ወስኗል ከአካል ትወጣለች ትለያለች አካል ግን ምን ይሆናል ይገማል ማለት ነው ይገማል طيب وانتن ይገማል ووجب ግዴታም ይሆናል አዩዋራ ሊደበቅ ሊሸፈን ማለት ነው ይዋራ ብለማት አፈር ውስጥ እንዲገባ ማድረግ መደበቅ ማለት ነው አዩዋራ እንዲሸፈን እንዲደበቅ ሸሪዓችን ግዴታ አድርጓል هذا الجسد ይሄ አካል ማለት ነው አዩዋራ هذا الجسد يوارى ለሚለው ናኢብ الفاعل ማለት ነው ووجب أيوارى هذا الجسد ይሄ አካል እንዲደበቅ አድርጓል አላህ حتى لا يؤذي الحيوانات حتى لا يؤذي الحيوانات በህይወት ያሉ ነገሮችን አዛ እንዳያደርግ እንዳያውክ ቢሪሂ በሽታውና ወነትኒሂ መጥፎ በሆነው ግም በሆነው ጸያፍ ግም በሆነው ሽታው ሰዎች ህይወት ያላቸውን አዛ እንዳያደርግ እንዲደበቅ አደረገ አላህ سبحانه وتعالى منه حتى لا يؤذي الحيوانات بريحه ونتنه نتن يبالونه يعني كريح الرائحة قشاشة هنا شتاء نتن يبالله نعم እንኳን የሰው ልጅ እንተውና ማንኛውም እንደው አይጥ እንኳን ብትሞት ራሱ ማለት ነው እቤት ውስጥ ሽታ ታመጣለች አታመጣም ኧረ ምንድነው የሞተ ነገር አለ ይላል ሰዎች አይደል ከዛ ሰዎች ያፈላልጋሉ ከዛ እውከት ስቃይ ራሳቸውን ለማሳረፍ ያፈላልጋሉ ለማውጣት ማለት ነው በቃ ይሄው ህይወት ያለው ነገር ሱብሃንአላህ በቃ እንዲቀጥል የሚያደርገው አላህ አካልና ህይወት አንድ ላይ አጣምሮ ነው ህይወት የምትባለው ነገር ግን ስትወጣ ግን ምን ይሆናል ይሄኛው አገልግሎት ያቆማል ይሸታል መደበቅ አለበት በቃ ማለት መሸፈን አለበት መደበቅ አለበት ማለት ነው ለምሳሌ አገራ አይታለለ አህያ ሲሞት ፈረስ ምናምን ሲሞት ከብት እንኳን ይበላል አይደል እነዚህ የማይበሉ ሰዎች የሚበሏቸው ነገሮች ያው ፈረስ አይበላም ማለት አይደለም ዳገራችን ግን እንዳይበላም ነው እንጂ በሸሪዓ ይፈቀዳል ምንድነው ያው ጂ ምናምን መጥቶ እንተካላላቸው ወይ ሰዎች ወደ ቦታ እንካለወሰዱት ሽታው ከባድ ነው አይደል በአካባቢ ሰታለፍ አፍንጫህን አፍነው ተልፈው አይደል ወይ ህይወቱ በነበረ ሰዓት ይሸት ነበር እንደዚህ ሰዎችን አዛም የሚያደርግ ሽታ አላቸው የላቸውም ይሄ አላህ من سنن الله الكونية أن الحيوان من إنسان وغيره لا يعيش إلا بروح وجسد نبقى سبحان الله ومن سنن الله أهنم كالله سبحانه وتعالى سنة دقمو لمد دقموس في عالم النبات أن الشجرة لا تقوم وتحيا إلا على ساكن فإذا استؤصل ساقها ماتت الفروع سبحان الله كتبنا له الشيخ حفظ الله تعالى ومن سنن الله أهنم كالله سبحانه وتعالى لمد وش في عالم النبات وده إصوات عالم كهر دمون ወደ በቃይ ቡቃያ نعم እጽዋት የሚባሉ ወደ እነሱ ዓለም ከሄርን ደግሞ أن الشجرة አንዲት ዛፍ نعم لا تقوم ፈጽሞ አትቆምም وتحيا لا تحيا ማለት ነው ህይዋው ሆና መቀጠል አትችልም إلا على ساكن በግንዷ ላይ ሆን እንጂ በግንዷ ላይ ካልሆነ ግንድ ከለላት ማንኛውም ሸጀራ መቀጠል ትችላለች በህይወት አትችልም ማለት ተመልከት ومن سنن الله في عالم النبات نبات ولمات እጽዋት በቃይ ነገሮች ወደዚህ ዓለም ከመጣን ደግሞ ይሄ ዓለም النبات ራሱ የቻለ ዓለም ነው አይደል እጽዋት ነገር ማለት ነው ወደዛ ከመጣን ደግሞ ያንዳንዷ ሸጀራ أن الشجرة አንድ ዛፍ لا تقوم አትቆምም وتحيا هي هنا መቀጠል አትችልም إلا على ساكن በግንዷ ላይ ቢሆን እንጂ فإذا استؤصل ساقها ግንዷ ከተገለሰሰ استؤصل ማለት ከተጠራረገ ከተገነደሰ ከተቆረጠ
ماتت الفروع ቀንዘሎች ምን ይሆናሉ ቀንዘሎች ምን ይሆናሉ ይሞታሉ ግንዱ ከተቆረጠ አለ እንደ በዛው ላይ እንደለበለበ የሚቀጥል ይኖራል የለም ሱብሃንአላህ ቅርንጫፎች ሁሉ ፍሩዕ ቅርንጫፎች ማለት በዛም ያለው ቅርንጫፍ ለምለም የነበረው ሁሉ ምን ይሆናል ይደርቃል ለሳት ይቀርባል ማገዶ ይሆናል ማለት ነው ሞተ በቃ ማለት ነው አሁን ዋናው ምንድነው ተመልከተው ህዋ የምትኖረው እነዚህ በቃይ ነገሮች ሁሉ ለምለም ሆነው በቃ ሰዎችን አርኪ ሆነው የሚቀጥሉ ምን ሲሆን ነው ግንዳቸው ሲኖር ነው ግንዳቸው ግን ከተገለሰሰ ከተቆረጠ እነሱም አብረው خلاص ፍሩዕ ቀንዘል ሁሉ አብሮ ይጠፋል ማለት ነው በቃ አብሮ አላህ አያይዙታል ይሄን ነገር ማለት ነው ከዚህ ተገንጥሎ መኖር የሚችል ነገር የለም ማለት ነው ومن سنن الله في عالم النبات أن الشجرة لا تقوم وتحيا إلا على ساكن لا تحيا ማለት ነው إلا على ساكن فإذا استؤصل ساقها ግንዷ ከተገለሰሰ ماتت الفروع وفي عالم الشرائع ነው ደግሞ ሸይኹ የፈለጉበት ይሄን ነው وفي عالم الشرائع لا تقوم الشريعة إلا على عقيدة فلو خلت تلك الشريعة من العقيدة فسادت وما بقيت شريعة صحيحة الله أكبر تملكت وفي عالم الشرائع وده شرائعوች ዓለም ስንመጣ ደግሞ ወደ ህግጋቶች ስንመጣ ደግሞ ወደዚህ ዓለም ስንመጣ ተቆሙ ሸሪዓቱ አንድ ሸሪዓ መቆም አትችልም ቀጥ ብላ መቀጠል አትችልም ኢላ على عقيدة ያለ እምነት አያችሁት የሰው ልጅ አካል ያለ ህይወት መቀጠል እንደማይችል አንዲት ዛፍ በቃይ የሆነች ዛፍ ያለ ግንዷ መቀጠል እንደማትችል ሁሉ ሰባት ሰማያት ምድር ከዋክብት ፀሐይ ጨረቃ ራሱን የቻለ የሆነ ደንብ አላቸው በዛ ላይ እንጂ ከዛው መቀጠል እንደማይችሉ ሁሉ አሁንም ሸራዒዎች ደግሞ ምን አላቸው አቂዳ ላይ ነው የሚመሰረቱት ማለት ነው የሚቆሙት በአቂዳ ላይ ነው ማለት ነው وفي عالم الشرائع لا تقوم الشريعة إلا على عقيدة ተመልከት ዛፏ በግንዱ ላይ እንጂ መቆም የምትችለው ግንዱ ከተቆረጠ ዋጋ እንደሌላት ሁሉ አሁንም ሸራዒዎች ያለ አቂዳ ዋጋ የላቸውም ግንዱ ዋና መሰረቱ ምንድነው አቂዳ ነው ለሸራዒዎች ነው በቃ فلو خلت بتاجل نرو تلك الشريعة እነኛ ሸሪዓዎች ካገለሉ من العقيدة كعقيدة كأمنة ካገለሉ فسادت ይበከላሉ ማናቸው ይበከሉት ሸራዒዎች ግጋቶች وما بقيت አይቀሩም شريعة صحيحة ትክክለኛ ሸሪዓ ሆኖ መቀጠል ፈጽሞ አይችሉም ጭንቀታዋን አንዷን እናቆማለን سيدنا تفسر سلمت تفسر ነው فمثلا شريعة إبراهيم عليه الصلاة والسلام بقيت في الأمة العربية ظهورا فلما أدخل عمرو بن لحي الخزاعي فيها الشركة أصبحت شريعة وثنية فسدت وتغيرت حقيقتها لأنها فقدت عقيدة التوحيد التي قامت عليها والتي كانت أصلها الأصيل نعم كذا ما نصف እንችላለን ሐሳቡን ተቀላል አድርገውና እንደሚታወቀው የኢብራሂም ሸሪዓ ነው የኢብራሂም ሸሪዓ አረቦች ውስጥ ነበር ኢብራሂም ይዘውት የመጡት ሸሪዓ አረቦች ውስጥ في الأمة العربية ظهورን ረጅም ጊዜ ቀጥሏል ነገር ግን ይሄ አምር ኢብኑ ሉሐይ አልኹዛኢ የተባለው ሰው ሻም ሀገር ሄዶ የተለያዩ ጣዖታቶችን በማምጣት ነዓም ሲያመጣ ይሄንን ሽርክ ሲያስገባባቸው ምን ሆነች ሸሪዓ ምን ወደም ተቀየረች ወደ ወሰኒያ ተቀየረች ሰዎች አረብ ላይ አረማና መካ ላይ የነበሩ ሰዎች ሐጅ ያደርጋሉ ያደርጉም طيب ዑምራ ያደርጋሉ ሚና ላይ ይቆማሉ አረፋ ላይ ሙዝደሊፋ ላይ ያደርጋሉ ያደርጉም ሁሉ ያደርጋ ከየት ይወሰዱት የማን ሸሪዓ ነው ሁሉ የኢብራሂም ሸሪዓ ነው ግን ይሄ ሸሪዓቸው እንደሆነ ይባለው ሸሪዓ እስላሚያ ወላ ወሰኒያ ወሰኒያ ነው እንጂ ጣዖታት ያመለኩ እኮ ግን እዚህ ላይ ምን ገባበት እኮ ነው አይዋ ይሄ ሰው ከመምጣቱ በፊት ይሄ አምር ኢብኑ ሉሐይ የሚባለው ሰው ጣዖታትን ከማምጣቱ በፊት መጀመሪያ ምን ነበር ሸሪዓ እስላሚያ ትክክለኛ የሆነው ሸሪዓ ነበር ሰዎች እየተከተሉ የነበረው ማለት ነው መካ ላይ ማለት ነው አረቦች ላይ ማለት طيب ይሄ ሰው ግን ይሄንን የተለያዩ ጣዖታቶችን ሲያመጣ ምን አስገባባቸው ሽርክን አስገባባቸው አይደለ ሽርክ ሲያስገባባቸው አሁን ሽርክ እየፈጸሙ ያለ ግን እነዛን ሸራዒዎችን አቁመዋል አላቆሙም ሐጅ ያደርጋሉ አይደል እንዴ
ሐጅ አደረገ حتى ነብዩ አለይሂ ሰላቱ ሰላም እንኳን ሱብሃንአላህ መካ ተሰደው ከመካ ተሰደው መዲና ላይ ባሉበት እንኳን ሁኔታ አላቆም አይደል ከፈትሁ መካ በኋላ እንኳን 9ኛው ዓመት ላይ አካሄደዋል አላካሄዱም መኮች አካሄደዋል አዋጅ የተደረገባቸው ምን ላይ ነው መቼ ላይ ነው እዛው ላይ ካሁን በኋላ نعم ነው በክር ሲድቅና አሊ አዋጅ መልእክት አስተላለፉ ቀጣዩ ዓመት ላይ ነብዩ አለይሂ ሰላቱ ሰላም ሐጀቱል ኢስላምን አደረጉ 10ኛው ዓመት ላይ ማለት ተመልከቱ አሁን ሐጁ አልተቋረጠም ያደርጋሉ ዑምራ ያደርጋሉ ጧዋፍ ያደርጋሉ حتى ሴቶች ሳይቀሩ ራቁታቸውን ሴቶች ማለት ያደርጋሉ ይሄ ምንድነው አሁን ሸራዒ ነው አይደለ ህግጋት ነው አይደለ ይሄ ህግጋቱ ግን እስላምያ ነው የሚባለው የነኚህ ሰዎች ወይስ ወሰንያ ነው የሚባለው ወሰንያ ነው የሚባለው አየሁ ወደም ተቀየረ ወደ ወሰንያ ምን ስለተበላሸ አቂዳቸው ምንታቸው ስለተበላሸ ማለት ነው ፈመሰለን ከሚለው በአላህ Subhanahu Wa Ta'ala ፍቃድ አው في عالم الشرعي ከሚለው በቀጣዩ ድረሳችን እናነሳለን هذا والله اعلم وصلى الله وسلم على نبينا محمد